በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ወርሃዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ ስንክሳር ገድሉን እንደማደርስ አሁን ደግሞ የቅዱሳኑን መልካቸውን ለብቻ እያወጣው እየላኩላችሁ ነው። የዚህ ቻናል አዲስ ለሆናችሁ ሰዎች ሰብስክራይብ ያደረጋችሁ አገልግሎቱን አፋጥኑልኝ። ቤተሰብ ለሆናችሁ ደግሞ ሼር እና ላይክ በማድረግ አገልግሎቱን ከቀደመ ይልቅ እንድታፋጥኑ ሁላችሁም በጻድቁ እስትንፋሰ ክርስቶስ ስም ለምናችኋለሁ ማለት ነው። ሰላም ናሆ ወጠንኩ እነሆ በብዙ ትጋት ፈቃድ የመልክን ሰላም ጀመርኩ። ከቅያሜና ከበቀል የራክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ የምስጋናህን ቀለም በላዬ ላይ አርከፍክፍብኝ፣ መልካም ነገርን እናገርና እፈጽም ዘንድ። ሰላም ለዝክረ ስምከ ጣዕሙ እንደ ማር ወለላ ለሚሆን ለጻድቁ ገብረ መንፈስ ቅዱስም ልክ እንደ ስሙ ሞገስ ለሆነው ስም አጠራር ሰላምታ ይገባል። የሁሉ ቅዱሳን አባት የሆንክ መምህር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመልክህን ምስክሮች በመለያውና በአቅሙ ጠቢባን ያማሩ ዘንድ ወይም ይቅሰሙ ዘንድ በልቤ ሰሌዳ ላይ አድርግልኝ። ሰላም ለዝክረ ስምከ የመሬትን ልብስ እንደ ተጎናጸፈ እንደ ቀደሙ አባቶች ስም ዘወትር ለሚመሰገን ስም አጠራር ሰላምታ ይገባል። ለሥጋ ችግር መስቀል ማረፊያው የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በሰማዕታት በተጻፉበት እንዲሁ ዕረፍትን በሚያደርጉበት ቦታ ስሜን ጻፍልኝ። ሰላም ለስዕርተ ርእስከ ወለርእስከ የነውር ቅባትን ላልተቀባው የራስህ ጸጉር አከፋፈለ አጎናጎኑ መልካም ለሆነ ራስህም ሰላምታ ይገባል። ለጠላት ዲያብሎስ የማትሸነፍ አሸናፊ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በገዳምና በደብር ያሉ መነኮሳት ከፍ ከፍ ያልክ የከበርክ አባታችን እያሉ ይጠሩሃልና። ሰላም ለገጽከ ወለቀራንብቲከ ሞገስን ለተቀባ ለተመላ ፊትህ ምኝታን ለናቁ ሽፋሽፍቶችህም ቅንድቦችህም ሰላምታ ይገባል። ችግርን በደልን የማታውቅ ባለጸጋ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ አዳኝ የሆነች ሃይማኖት የጥርጥር ተራራን አፍርሰ የተራቆጡትን ልብስን አልብሳቸው። ሰላም ለአይንቲከ ወለ አእዛኒከ መልካቸው እይታቸው ኮከብ ለሚመስል ዓይኖችህ ድንቅን የሚሆን ምስጋናን ለሰሙ ጆሮችህም ይገባል። የሕዝብ እስራኤል ባለሟል የሚሆን ሙሴ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ እንዳንተ ያለ የዋህ ርግብን የሚመስል አባት አዋቂም ቢሆን ጥበብም ቢሆን የለም አይገኝም። ሰላም ለመላቲሂከ ወለአእናፊከ እንባን ላፈሰሱ ጉንጮች የቅዱሳንን ዜና ብስራት ለተመሉ አፍንጮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመደነቅን ቅባት የተቀባ ሥጋ ሳለው
ይህን አደርጋለሁ መጻሕፍት ሕግህን እንደሰራው ያለ ኃጢአት ያለ በደል 24 ጊዜ ነው። ሰላም ለከናፍሪከ ከድንግል ማርያም በሥጋ ሰው ሆኖ ለእኛ ሲል የታመመ የክርስቶስ እክለ በረከት ለቀመሰ አፍህና ለከንፈሮችህም ሰላምታ ይገባል። መናኙ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ለነገ ሳትል የመርገም ቦታ የተባለች በጌባል ምድር በረከትህ በቆመ በደረሰ ጊዜ መራራ የነበረውን የእንጨት ፍሬ ያጣፈጠ ሆኖ ተገኘ። ሰላም ለአፉከ ወይንና ጠጅን ላልቀመሰ እንዲሁ ለሆድ ተስማሚ ከሚሆኑ ከሥጋና ቅብ ለተከለከለ አፍህ ሰላምታ ይገባል። የቀሲስ ሱራፊ ወዳጅ የምትሆን የምስጋናን መሥዋዕት የምትሰዋ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ካለብኝ ርኩሰት ታነጻይ ዘንድ በጉጠትህ በቅዱስ መሠዊያህ አቅምሰኝ። ሰላም ለአስናኒከ እንደ ወተት ለነጡ ጥርሶችህና ለጌታ የምስጋናን ወርቅ ላቀረበ ልሳን ሰላምታ ይገባል። ከሁሉ ችግርን የምታቀል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ መምህር ሃይማኖትህ ሕዝቡን ይገስጻል፣ ያስተምራል፣ ለሰነፎች ጥበብን ያስተምራል። ሰላም ለልሳንከ የሕግ ክርስቶስ መጽሐፍትን ማንበብንና ጸሎትንም ባበዛ ባዘወተረ ጊዜ እንደ አፎት ሰገባ ለሚመዘዘው ልሳን ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከመቤታችን በታች መመኪያ መማፀኛን ሁነን በሥጋ ሳለ እንዴት እንደ መላእክት ምትጋትን ገንዘብ አደረክ። ዳግመኛም እንዴት ከኤልያስ ንጽሕናን ተማርክ። ሰላም ለቃልከ በሐዲስ ወይም ቅዱስ ቁርባን መሠዊያ ፊት ለምስጋና ለቅዳሴ በምትቆም ጊዜ እንደ መለከት ለሚሰማው ቃል ሰላምታ ይገባል። ምግባሩ የሚወደድ ካህን የተባሃልክ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ህብስት ፍሱት የሚሆን ሕፃን እስከ መሆን ተለወጠ እኮን በዚያን ጊዜ የተሰበሰቡት በዓይን እስኪያዩት ድረስ። ሰላም ለቃልከ ወለእስትንፋስከ የንግግሩ ድምፅ ለተወደደ ቃል የታመመን ሰው ለሚፈውሰው መልካም እስትንፋስህም ሰላምታ ይገባል። የእጽዋትና የሳሮ ሁሉ ልምላሜ የምትሆን ዝናም ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የጸጋህን ታንኳ ወይም መርከብ እኛን ሁላችን ደካማውን ከሚያሰጥም ከኃጢአት ባህር አሻግረን። ሰላም ለጉርኤከ በኋላ በገነት ውሃ የራስ እንዲሆን በውሃ ጥም ለደረቀ ጉሮሮ ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ አባቴ ሆይ በቃልህ ንግግር 3 ጊዜ አመሰግንሃለሁ፣ አባት ልጁን ይባርክ ዘንድ ይገባዋልና። ሰላም ለጉርኤከ ወክሳድከ ጸሎት ወይም መጠጡ ለሚሆን ጉሬ የእይታው ውበቱ መልክ ያማረ ለሆነ ትከሻህም ሰላምታ ይገባል። የተመረጡ ቅዱሳን የተመረጥክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ችግረኞች ከሞትህ በኋላ በንስሐ እሳት ተቃጠሉ፣ አስቀድሞ ከደዌያቸው በጸጋህ ድነዋል። ሰላም ለመትከፍትከ ወለዘባንከ
የሰማይን ሀገር የሚገዛ የክርስቶስን መስቀል ቀንበር ለተሸከመ ጀርባህና ትከሻ ጫንቃ ሰላምታ ይገባል። የክርስቶስ ብርሃን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የታወረ ልቦናዬን አብራ፣ የእውነት ቃልህን መንፈሳዊ ነገርን ንገረኝ። ዳግመኛ ሌላውን ሚስጥር ልብ እንዳደርግ አድርገኝ። ሰላም ለእንግዳአከ ወለ ሕፅንከ የረቂቅ ጥበብ መገኛ ለሚሆን ደረት የጸጋና የጽድቅ ነዶን ክምር ላነገበ ጉያህም ሰላምታ ይገባል። የእስራኤል ነገድ ምግብ ወይም በረከት የሆንክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ ስሜን ሰማያዊት በምትሆን መጻፊያ በወርቅና በብር አምዶች ላይ ጻፍልኝ። ሰላም ለአዕዳዊከ ወለመዛርኢከ መስቀልን ለሚጨብጡ እጆች በኃይል የተነሱ ጠላቶቻችን አጋንንትን ላሸነፉት ክንዶችም ሰላምታ ይገባል። ከትዕቢት ሥራ እክል የተከለከልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጌታ በግርማ መንግሥቱ በመጣ ጊዜ በጸሎትህ ጠብቀን ከጥፋትም ሰውረን። ሰላም ለኩርናከ ወለእመትከ ከረጅም ክንድ አጠገብ ለሚገኘው ክርን ለንጹሕ መዳፍም ሰላምታ ይገባል። በቀልን የማታውቅ የዋህ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከዚያ ከሚያስፈራው የፍርድ ሰዓት በፊት የእውነት መጽሐፍ አስተምረኝ፣ እንዳንተ ያለ ትጉ ሰው የለምና። ሰላም ለአጻብኢከ ወለአጽፋሪከ ሐዲስ ቅዱስ ወንጌልን ለጻፈ ላስተማሩ ጣቶች ከዓለም ልብስ ለተራቆቱ ጥፍሮችህም ሰላምታ ይገባል። በነፍስ ያልሞትክ ሕያው ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በባሕርና በየብስ ላሉ ወገኖችህ ኢየሱስ ክርስቶስ በረድኤቱ ይጠብቃችሁ በላቸው። ሰላም ለገቦከ ወለከርስከ በአልጋ ላይ ላላረፈ ወገብህ የቅድስት ሥላሴን ኅብስት ለጠገበ ከርስህም ሰላምታ ይገባል። የሕያው ፈጣሪ ልቦና የተባልክ ዳዊት ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በጦርህ ጸሎት አእላፍን ኃጣውን የምትገድል የምታጠፋነ ከአንተ በታች የጌታና የጋይ ሕዝቦች ሰገዱ፣ እጅ ነሱ። ሰላም ለልብከ ወለኩልያቲከ ንጹሕ ለሆነው ልብህና ክፋትን ለተውክ ኩልያትህ ሰላምታ ይገባል። ክፉ ለሆነው መልካምን የምታደርግ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ነፍሴ ከሥጋዬ በምትለይ ጊዜ ልጄ ሆይ እኔ አለሁልህና አትፍራ በለኝ። ሰላም ለህሊናከ ወለ አማውቲከ መጽሐፍን ማንበብን ለለመደ ህሊና በመስቀል እሳት ለነደደ አማውትህም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስለ ዓለም ስትል መጋደልህ የበዛ ነው። ዳንኤል ሃይማኖት ባዕድን ገዛ፣ አናብስት ወይ ኃጣውን ከበታቹም አሰገደ። ሰላም ለነዋየ ውስጥከ
ወለ ህንብርትከ ለነዋይ ውስጥ ለህንብርትከ ለጭንህና ለአቆያጽህ ሰላምታ ይገባል። የክርስቶስን ቤት የሠራ ጴጥሮስ የተባል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጠፍተው እንደ ሞቱ እንደ ሌሎች ሕዝቦች በከንቱ አያጥፋኝ ዘንድ ወደ ፈጣሪ ለምንልኝ። ሰላም ለአብራኪከ ወለ አእጋሪከ ስግደትን ለለመዱ ጉልበቶች ለድንግል ማርያምና ለልጇ ክብር ለሚፋጠኑ እግሮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ያዕቆብ ሆይ እነ ይሁዳ ለልጆች ከመምህር እንግዳ ቃል በጽዮን አደባባይ የኑፋቄ ጥርጥር መጽሐፍን ሰምተው አልተማሩም። ሰላም ለሰኮናከ ወለመከይድከ የገል ሩጫን በጀመሩበት ቦታ ስፍራ የሆነ የመስቀል ጫማን ላጠለቁ መረገጫና ተረከዝ ሰላምታ ይገባል። ደመና ሃይማኖትን የተሸፈንክ ሰማይ እስትንፋስ ክርስቶስ ሆይ ከሰማያዊቷ መንገድ ላይ ያለማስታጎል ጠብቀኝ፣ የሳጥናኤል ሰይጣን ጦር እንዳይነድፈኝ። ሰላም ለአጽብኢከ ከእግሮች ለተገኙት ጣቶች ነጫጭ ከሚሆኑት ጥፍሮች ጋር ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ በሰማያዊት ሀገር ዘመናቸው በክብር ከፈጸሙ አምላክህ ለምንልኝ። ሰላም ለቆምከ ወለመልክዕከ ያማረ የሚሆን ክርስቶስን በአካለ ሥጋን ደም ከሚመሳሰለው መልክህና ለቆምህም ሰላምታ ይገባል። ከቂምና ከበቀል የራክ እስትንፋሰ ክርስቶስ ሆይ የሕይወት ውሃ ጸሎትህና ዝናም ረድኤትህ ዛፍ የምትሆን ነፍሴን እንደ አበባ ያጠጣትም። ሰላም ለጸአተ ነፍስከ ወለበድነ ሥጋከ ሐዲስ የሆነ ዓለምን ለመለየት የታደለው የነፍስ መለየትና ከነፍስ ከተለየ በኋላ ምዑዝ መልካም መዓዛ ላለው በድነ ሥጋ ሰላምታ ይገባል። የዮሐንስ ወገን የምትሆን ታዲዮስ እስትንፋሰ ክርስቶስ ሆይ ሩጫቸው መፋጠናቸው እንደ ረቂቅ ነፋስ ከሆነላቸው ክቡር ንጉሥ ጌታ መላእክት ጋር በሰማያት አመሰገንኩህ። ሰላም ለግንዘተ ሥጋከ ወለመቃብሪከ በመላእክት ልብስ ብርሃን ለተከናወነው ግንዘተ ሥጋ የደጋጎች አባቶች መቃብርህ ለሆነ መቃብርህም ሰላምታ ይገባል። የሕያው መንፈስ ቅዱስ አገልጋይ የሆንክ ወይን እስትንፋሰ ክርስቶስ ሆይ የንጉሥ ይሁዳና የካህኑ የሌዊ ነገድ በጎዘናቸውና ጥምን በማጣታቸው ጊዜ የሕይወት ውሃን አጠጡሁም። ሰላም ለተንሣኤከ በጌታ ምጽአት ጊዜ ቅዱስ ወንጌልን ለመስማት ትቆም ዘንድ ለተገባት ተንሣኤ ሰላምታ ይገባል። የኤርትራን ማዕበል በደል የገሰጽክ ሙሴ እስትንፋሰ ክርስቶስ ሆይ በጠብና በክርክር ጊዜ የረድኤት ክንፍ ድንግል ማርያም በላዬ ትረፍ። አሜን። ሰላም ለእርገትከ የመዊአቲ ዓይን ያላየውና ነፍሱም ያላሰበው መንግሥተ ሰማያትን ከአንተ ጋር በመሆን ያመሰግኑ ለልጅ ከኢያሱና ከገድል ከምፈልጉ ሁሉ ጋር ተወርስ ዘንድ ለተገባው እርገትህ ሰላምታ ይገባል። የአእላፍ አባት የምትሆን እስትንፋሰ ክርስቶስ ሆይ አንተ በእነዚያ ሁሉ ዘንድ አለህም። ሰላም ስብሃት ለእግዚአብሔር እያንዳንዷን የመልክህን ምስጋና እጽፍ ዘንድ ላነሳሳይ ለእግዚአብሔር ምስጋና ይገባል። ፈጽሞ ብዙ ለሚሆኑ ፍጡራን መካከል እኔ በልቤ
በመበደል ሲሆን እስትንፋሰ ክርስቶስ ሆይ ለምንልን፣ ለጌታ ምሕረት ልማዱ ነውና። ሰላም ለልደቱ በአንድነት ሀገር ይመን ስለሚባሉት ለቅድስት ቦታውና ለልደቱ ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ እኔን ከማኅበሯ አይለየኝ ዘንድ የተጻፈ አይደለምን? ሰላም ለፍልሰተ ሥጋከ ወደ ደብረ አስቄ ቀርሜሎስ ላረፈው ቅዱስ ፍልሰተ ሥጋ ሰላምታ ይገባል። የአስጋጅ ፖሊስ መምህር እስትንፋሰ ክርስቶስ ሆይ የነፍስና የሥጋ ጠላቶቻችን አጋንንትን ንፋስ አፈርን እንደሚበትን በትናቸው። የእርሻ ባለጸጋ የሚሆን ሀብታም ባለሟል የበረሃ ሎሌዎቹን ሰርክ ካልከፈላቸው ኀፍረት ይሆንበታልና። እስትንፋሰ ክርስቶስ ሆይ በመጽሐፍ ዳግም ክፍል ውስጥ ለመጻተኛ ምንደኛ ደሞዙን ክፍያውን አታዘጊበት የሚለውን አስበ የበረከትን ስጦታ አድለን። የአቡነ እስትንፋሰ ክርስቶስ አምላክ ሆይ እኔን አገልጋይን ደካማውንና እዚህ የተሰበሰብነውን ሕዝበ ክርስቲያን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ይቅር በለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ እግዚአብሔር ይቀበል። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። አንድነቱንን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም እንጥራ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆኑ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እያልኳችሁ ይህን ድምፅ የምትሰሙ የምትከታተሉ በሙሉ ከዚህ ቀደም ሁሌም እንደምናደርገው ሼር በማድረግ ላይክ በማድረግ አገልግሎቱን አፋጥኑ። ቤተሰብ ያልሆናችሁ ባካችሁን ቤተሰብ በመሆን ደግሞ ከዩቲዩብ እንግዲህ ቁጥራችን ከፍ እንድንል ለማድረግ ይረዳን ዘንድ እንግዲህ ሁላችሁም ይሄን በማድረግ ተተባበሩን ዘንድ በስላሴ ስም እንጠይቃችኋለን። ቪዲዮን ጀምራችሁ አትተው ጨርሱ ለማለት እንወዳለን። እናመሰግናለን። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። እህታችን ልካልኝ ታቀርብልናለች። ከራሷ አንደበት ትሰማላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ከረማችሁ? እንደምን አደራችሁ? እንደምን ሰነበታችሁ? የማህበራችን ተካፋዮች የቅዱሳን ዝክር መከታተል የጀመርኩት በአንድ ጓደኛዬ አማካኝነት ነው። ያው እሷ ሌላ ትምህርቶችን ትልክልኛለች እና የመምህር ተስፋዬን እና የአባ ግርማን ትምህርት ትልክልኛለች። ያው እነሱን ከፍት ነበር እና በዛው ተያይዞ ይሄም መጣ፣ የቅዱሳን ዝክር መጣ። እሱ ከመጣልኝ በኋላ ያው ሁሌም ጧት ጸሎቴን እንደ ጸሎት እንደማድረስ የግል ጸሎቴን ባደርግ ጧት እሱን ከፍታለሁና በዛ ቤተሰብ ሆኜ ቀረው።
የእውነት መምህራችን እዚህ ጋር የምታደርገው ነገር ቀላል አይደለም። ብዙዎቻችን ተለውጠናል። እኔ ይሄንን መከታተል የጀመርኩት ያው ሀገሬ ያለው ነበረ። አጋጣሚ እዛ የነበረው ልምዴን ይዤው ነው የመጣሁት። እዚህም ሀገር ስመጣ በተለይ ከቤተ ክርስቲያን ጋር በቅርብ ስለማልገናኝ የቅዱሳን ዝክር እንደ ጠዋት እንደሚደገም ጸሎት እሱን ከፍቼ ነው ወደ ጸሎት የሚሄደው እሰማለው ማለት ነውና ብዙ ከቅዱሳን ጋር ያለኝን ህብረት ፈጥር ያለው ብዙ ተምሬበታለው። ጸበል ጸዲቅ ጸበል አንድ ብርጭቆ አስቀምጦ የምትለው እሱን አስቀምጬ እሱን ወስጄ ለኔም ለባለቤቴም ሁሉም ሰው እንዲጠቀሙ መመክራለሁ። ሼር ማረጋለሁ፣ ኮፒ ማደርጋለሁ እና ይሄንንም አንተ የምታደርገው ነገር ትልቅ የበረከት ስራ ነው። ቀጥልበት፣ በርታለን። እኔ ህይወቴ የተመሰቃቀለብኝ ሰው ነበር። ዛሬ የምነግራችሁ ተአምራት አንዳንዴ ለአንድ ሰው ምስክርነት ሊሆን ይችላል በማለት ነው። በህይወቴ ከላይ ስታይ ምንም የጎደለብኝ ነገር የለም። ጥሩ ስራ ሰራለው፣ ከሰውም ጋር ጥሩ አግባብ አለኝ። ግን ስቲል ውስጤ ደስተኛ አይደለም እና ያው የሚጎልን ነገር አለ እና ሁልጊዜ በሚከፋኝ ሰዓት ምርር ብዬ አለቅሳለሁ እና አልቅሼ ጸልያለሁ። ሌላውንም ሰው መክራለሁ፣ በከፋችሁ ሰዓት እግዚአብሔርን አናግሩ እላለሁ እና ምንድነው ትልቁ ትምህርት ካንተ የተማርኩት ብዙ ቅዱሳን አባቶቻችንን እናቶቻችንን ቅዱሳን ሰማዕታት ለኛ የሚራዱንን እማላቃቸውን ሁሉ እንዳቃር ረድተኛል። ጸሎት ከዕለት ዕለት እንቅስቃሴ ጋር አብሮ ሄዷል እና ዛሬ የምመሰክረው ለቅድስት ሥላሴ ነው። ቅድስት ሥላሴ የዛሬ ዓመት እኔ ባላሰብኩት መንገድ ህይወቴን አስተካክለውልኝ ያላሰብኩትን ህይወት ሰጥተውኛል። በህይወቴም ተረጋግቼ አሁን እየኖርኩ ነው። በእያንዳንዱ እንቅስቃሴ ቅዱሳን ሰማዕታት መድኃኔዓለም፣ ቸሩ መድኃኔዓለም፣ እናቴ እመቤቴ ማርያም፣ ኪዳነ ምሕረት፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ዑራኤል፣ ቅዱስ ራጉኤል፣ አቡነ ኪሮስ፣ ተክለ ሃይማኖት፣ አቡነ ጻድቁ እከሌ ከሌ ያለን እንዳለ የቅዱሳን ዝክር ከኔ ጎን ያልቆመ የለም። ለኔ ቆም ለሁላችሁ ተቆመላችሁ እና በዚህ በደጄም በጎረቤቴም በሰው ሀገር ሰውን ማግኘት ከባድ ነውና አንድ ጎረቤቴም በጸና ትታመም ነበር። እልክላታለሁ፣ ይሄንን እልክላታለሁ፣ ስሚ አድምጪ፣ እንደው እዚህ ላይ ለመመስከር ያብቃን እላለሁ። እንደው አለቀ ተቆረጠ የተባለው እስትንፋሷ እግዚአብሔር ቀናለሽ ብሎ እስትንፋሷን ቀጠለላት። እኔ ለምኜው የሚያሳጣኝ ነገር የለም። ጌታ ሆይ ክብር ምስጋና ይድረሰው፣ ለእናንተ ይድረስ፣ ለእኔ ይድረስ፣ ለሁላችሁም ይድረስ። አሜን። አመሰግናለሁ። ይህንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን የገድል መጽሐፍ አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ስልጣን ይሰጠኝ ዘንድ ለእናንተም ሰምቶ የማስተዋልን ጥበብ ኃይል ይሰጠን ዘንድ የአምላክ በጎ ፈቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዘነ ልቦናችሁ ስሙ አድምጡ።
የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንት ጸወነ አባይ ይባላል። በአካባቢው የገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ የቄርሎስ ቦታ ይባላል። የአባታችን ሀገር የእግዚአብሔር አብ ደብር አጠገብ ዳውንት ወይም ደብረ አስጋጅ ይባላል። በዚያች አገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው ነበረ። ለነዳያንና ለምስኪን ተስፋ ለቆረጡ ምጽዋትን ይሰጥ፣ ያዘኑትን ሁሉ ያረጋጋ ነበረ። ስሟ ወለተ ማርያም የምትባል ሚስት ነበረችው። ሁለቱም ደጋጎች እግዚአብሔር እንዳዘዘ በእግዚአብሔር ሕግ ጸንተው ተስማምተው የሚኖሩ መልካም ሥራ ለመስራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። እነሱም በመጾምና በመጸለይ እግዚአብሔርን የሚያገለግሉ፣ በጸሎቱ ሰውን የሚጠቅም በጻድቃን ዘንድ የተመረጠ ልጅን ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበረ። ነቢየ እግዚአብሔር ቅዱስ ዳዊት ጆሮን ወደ ልመናችሁ አዘነበለ እንዳለ እግዚአብሔር በዓይነ ምሕረቱ ተመለከታቸው፣ ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስን ልጅ ሰጣቸው። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ገድል አርብ ቀን የሚነበብ። ከዚህ በኋላ በሰባተኛው ዓመት ሱስንዮስ አረፈ። ወደሱ ሄደው የእግዚአብሔር የኢትዮጵያ አባቶች መነኮሳትና ሕዝብ ሁሉ አልቅሰው በታላቅ ክብር በነገስታት መቃብር በነገሰ በ24 ዓመቱ ቀበሩት። ከዚህ በኋላ የዮሐንስን አባት ንጉስ ፋሲል ነገሰ። ፋሲልም 35 ዓመት ሲሆነው ልጁ ዮሐንስንም ወደ አባታችን ወደ አቡነ እስትንፋሰ ክርስቶስ ወደ አቡነ ዘማርያም ሃይማኖትን ምግባሩን ያስተምሩት ዘንድ አሰምቶ ሰጣቸው። አምጥቶም ሰጣቸው። ከአቡነ እስትንፋሰ ክርስቶስ ጋር አቡነ ዘማርያም ይህንን ድንቅ ዮሐንስንና አስተማሩት። ከመልካም ምግባር ጋር እሱንና ወንድሞቹን የቀና ሃይማኖትንም አስተማሩ። ጻድቅ ንጉስ ዮሐንስ ተምሮ በጨረሰ ጊዜ ንጉስ ፋሲልያስ አርፎ ከዚያ ዮሐንስ ነገሰ። የኢትዮጵያም አገር 15 ዓመት በቀናች ሃይማኖት ኖረች። ይህም ዮሐንስ የተባለ ንጉስ ለአቡነ እስትንፋሰ ክርስቶስ የኢትዮጵያ ሰዎችና ሀገር ሁሉ ለዚች ላንተ ቦታ ይገዛ ይስገድ፣ መጥቶ ደጅ ይጥና ብሎ ቃል ኪዳን ገባለት። ስለዚህ ደብረ አስጋጅ ተባለች። ጻድቁ ቅዱስ ዮሐንስ በአባታችን እጅ ዘወትር ሥጋ ወደሙን ይቀበል ነበረ። ንጉሥም አባታችን የክርስቶስ ሥጋና ደሙን አቀብለኝ ባለው እሺ ብሎ ወደ በዓቱም ቅዳሴ ቀድስ ዘንድ ገባ። ገብቶ ወደ እግዚአብሔር በጸለየ ጊዜ ዮናኤል የሚባል መልአክ ከእግዚአብሔር ታዞ የቅዳሴ ልብስንና ለመስዋዕት የሚሆነውን ህብስቱን ከነጻሕሉ ወይኑን ከነጽዋው ይዞ መጣ። ለቤተ ክርስቲያን አገልግሎት የሚሆነውን ሁሉ ይዞ መጣ። አባታችን ቅዳሴ ገብቶ በሚቀድስበት ሰዓት መንፈስ ቅዱስ በገሃድ እየታየ ከሰማይ ወረደ። አባታችንም ለንጉሱና ለመኳንንቱ ሥጋውን ደሙን አቀበላቸው። ጌታችን ኢየሱስ ክርስቶስ ወደ አባታችን መጥቶ በእጁ የቆረቡ ሁሉ የአስራት ልጆቹ ይሆኑ ዘንድ በደብሩ በገዳሙ ሥጋ ወደሙን የተቀበሉም ሁሉ ልጆች ይሆኑ ዘንድ የምሕረት ቃል ኪዳን ሰጠው። ይህንን ቃል ኪዳን ያለ አባታችን በስተቀር ያወቀ የለም። ንጉሡም ወጥቶ መኳንንቱን፣ መሳፍንቱን፣ ነዳያንንም ምስኪናንም በደብሩና በግዛት ውስጥ ያሉትንም ጠርቷቸው ሰብስቧቸው በእመቤታችን በድንግል ማርያም በዓል ጥር 21 ቀን ታላቅ በዓል አደረገ። የተራቡትን በማብላትና የተጠሙትን በማጠጣት ስለ እመቤታችን ስለ በዓሏ ክብርና
ስለ ቅድስናዋ ስለ ሥጋ ወደሙ ክቡር ከዚያም አደረ። በማግስቱ ንጉሥ አባታችን ቃል ግባልኝ በሞቴም በሕይወቴም የአንተ በረከት እንዳይለየኝ ብሎ በጸሎቱም ጊዜ እንዲያስበው ከአባታችን ጋር ቃል ኪዳን ተገባቡ። ንጉሥ ዮሐንስም ራሱን ዝቅ አድርጎ አባቴ እስትንፋሰ ክርስቶስ ወይ ባርከኝና በረከትን ሰጥተኸኝ ሸኘኝ አለው። አባታችን ብሩክ በሆነች እጁ ራሱን ይዞ ባረከው፣ በረከትንም አሳደረበት። የነቢያት የሐዋርያትንም የዳዊት የሰለሞን የጻድቃን የሰማዕታት የእመቤታችን የድንግል ማርያም የአብ የወልድ የመንፈስ ቅዱስ በረከት በአንተ ላይ ይደር። ከምድር ከነገሥታት ሁሉ የተደነቅህ ሁን። ስምህ በመንግሥተ ሰማያት በነቢዩ በኤልያስ እጅ በወርቅ ቀለም የተጻፈ ይሁን። የምትጠብቃቸውን መንጋ እስከ ፍጻሜ ዘመንህ እንዲገዙ ያደርግልህ አለው። ከዚህ በኋላ አቡነ ዘበሰማያትን እስከ መጨረሻው ከጸለዩ በኋላ ንጉሡ ተሰናብቶ ሄደና በሰላም በቀናች ሃይማኖት ጸንቶ 15 ዓመት ነገሰ። ከዚህ በኋላ በሰላም አረፈ። አዲያም ሰገድ የተባለ ልጁ ኢያሱም 24 ዓመት ነገሰ። ንጉሡም ሱስንዮስን ከመሞቱ አስቀድሞ በዚህ በንጉሥ ሱስንዮስ ዘመን ወደ ተደረገውና ወደ ቀደመው ነገር እንመለስና በዚያን ዘመን ስሙ ማርቆስ የሚባል ደግ ጳጳስ ነበር። መልካም ሥራን የሚጠላ ሰይጣን የኢትዮጵያ መነኮሳት በአቡነ እስትንፋሰ ክርስቶስ ጸሎትና በአባ አካለ ክርስቶስ ጸሎታቸውንና ትምህርታቸውን የኢትዮጵያን ሀገር እንደወረሱ አይቶ የተረገመ ጠላት በእነሱ ላይ ቀንቶ በጠላትነት ተነስቶ ስሙ መሐልም የሚባል የክፋትና የተንኮል ወረኛ ሰው ላይ አደረ። ይህ ሰው ኃጢአተኛ፣ ወራዳ፣ ሐሰተኛ ማለት ነው። መሐልም የተባለ ሰው ሐሰተኛና እንደ ተወገዙ እንደ አርዮስና እንደ መቅዶኒዮስ የተወገዘ መናፍቅ ነው። መናፍቅም በዚያን ዘመን ተነስተው ከዚያ መናፍቅ ጋራ ክህደት እንክርዳድንና እሾህን አሜኬላንም በምእመናን ልቦና ዘሩ። ቅዱሳንን ያሳፈሩ ዘንድ በኢትዮጵያ የደረቀውን እንጨት ተከሉ። የማይገባውን ትምህርት አምጥተው 2 ልደት የነበረውን የጌታ ልደት 3 ብለው በ3 የማይገባውን ታላቅ ስድብ ይናገሩ ጀመረ። ይህንን ክህደት ለኢትዮጵያ ሰዎች አስተማሩ። ሰዎችም አልተቀበሏቸውም። ከመናፍቃንም መካከል አንድ ሐሰተኛ ክህደትን አስተምሮ በክፉ አሟሟት ሞተ። ምድርም ከተቀበረ በኋላ 3 ጊዜ ተፋችው። ሥጋውንም ውሾች አልበላም አሉ። ሥጋውም ተላ ከረፋ፣ ለሰው እስኪያስቸግርም ድረስ ጠንብቶ ኖረ። ነፍሱንም የጨለማ ገዥ አጋንንት እየተቀጠቀጧት ወደ ዘላለም እሳት ሄደች። ወደ ባሕር እሳት ወረወሯት። በብዙ ስቃይ ከባሕር እሳት ውስጥ ወጥታ ከጌታችን ፊት ደርሳ እየተንቀጠቀጠች ቆመች። ጌታችን ይህች የሰደበችኝን ነፍስ ወደ ዙፋኔ አታቅርቧት፣ ርጉም ዲያብሎስ ወደ አለበትና ጥልቅ ወደሚሆን መናፍቃን ወደ አሉበት የኮነኔ ቦታ መውጫ ወደ ሌለበት ወደ ዘላለም ስቃይ ውሰዷት አለ። እነሱም እየተንቀጠቀጡ ወስደው ትሉ ወደማያንቀላፋው እሳቱ ወደማይጠፋ እሳት ወረወሯትና በድቅድቅ ጨለማም ውስጥ አኖሯት። ያም ቦታ ለዘላለም መውጫ የሌለበት ቦታ ነው። ዳግመኛም አንድ አመፀኛ መናፍቅ እንደ አባቶቹ ሳይሆን ሞኝ ወደሆነ ወደ አጼ ሱስንዮስ ሄዶ ፍጹም ስድብንና ክህደትን አዲስ ሃይማኖትን እናምጣ አለውና ከነቢያትና ከሐዋርያት ከጻድቃንና ከደናግላን ከመነኮሳት ዘንድ ያልተገኘውን ትምህርት አምጥቶ 3 ዕለት ብሎ አስተምረው አስቀድሞ ጌታችን ሩቅ ብእሲ የዮሴፍ ልጅ ብለው ታላቅ ስድብን ሰደቡኝ እንዳለ ይህም የዋህ ንጉሥ በዚህ ክህደት ጸና።
ያም መናፍቅ ለኢትዮጵያ ሕዝብ ይህች ሃይማኖት እናስተምር ዘንድ አዋጅ ነገርክ፣ ሰብስባቸው እኔም ሃይማኖትን አስተምራቸዋለሁ አለ። እንዳለውም አልቀረም። ሕዝቡ ተሰበሰቡ። ሲያስተምር ትምህርቱን በከተማውና በሀገሩ ተሰማ። በዚያ ዘመን ሰይጣን ካነሳው አውሎ ንፋስ የተነሳ በኢትዮጵያ ሁሉ ታላቅ መታወክ ሆነ። ሃይማኖቱ የቀና ስራው መልካም የሆነ ስሙ ማርቆስ የሚባል ጳጳስ በዚያን ዘመን ነበረ። በጾምና በጸሎት በመታመን ያም አባት በሰይጣን ላይ እንደ አንበሳ ነብር ገዢ ከሚሆን ከንጉሥ ጋር በሃይማኖት የተነሳ ታላቅ ጠብ ሆነ። የኢትዮጵያው መምህርና መነኮሳት፣ ካህናት፣ ምእመናን፣ ሐዋርያትና የሚከተል የሐዋርያት ወንድም የሆነ ማርቆስን ተከትለው ወደ ንጉሥ ገብተው ንጉሡን ከሐዋርያት ዘንድ ያልተገኘውን ከመጻሕፍታቸውም ያልተገኘውን ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደውን ይህን ክህደት ተዋሉት። እምቢ ካልክ ሥጋ ወደሙን አናቀበልህም እንጣልሃለን አሉት። ያም ንጉሥ አይሆንም አልመለስም አለ። ያም አላዊ መጥቶ ሲከራከሩት መልስ አጣ። ከአቡነ ማርቆስ ጋር ያሉት 200 መምህራንና አባቶች የማይፈታ ግዝት ገዝተው ለዩት። ያም አመፀኛ ሰው በክህደቱ ጸና። ይኸውም ከመናፍቃን ጋር ተቆጥሯል። አንዲት ቁማርያጦስ ተባለ። ይህ ማለት የወንድ ጠላት ማለት ነው። ጳጳሱ ማርቆስም ከልጆቹ ከካህናትና ከሊቃውንት ጋር ሆኖ መናፍቃንን ሁሉ ያወግዛቸው ነበረ። ምን አይቶ አወገዘ ያሉ እንደሆነ አስቀድሞ ይህን ክህደት ሰምቶ ፈጽሞ ቀኖናን ይዞ 40 ቀን 40 ሌሊት ሰንበተ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደሱ መጥቶ ልብሴን ቀደደብኝ፣ ይህ ማለት ወልድ የጸጋ ልጅ ብለው ሰደቡኝ። በምድር ለወልድ አባት አለው ልደቱ 3 ነው በማለት የማይገባውን ስድብ ሰደቡኝ አለ። ስለዚህ ይህን መናፍቅ በመንግሥተ ሰማያት ከእኔ ጋር አላኖረውም፣ በእሱ ያመኑትንም እበቀላቸዋለሁ። ፈጥኖ ያመነለት ይህንንም ንጉሥ ከመንግሥቱ ለይቼ አሳድጄ ተሰቃይቶ ይሞታል። አንተ ግን ወዳጄ ማርቆስ ሆይ በስልጣንህ እነዚህን መናፍቃን ገዝተ ለያቸው። አንተ በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን። አንተን እምቢ ያለ እኔን እምቢ ያለ፣ አንተን የሰማ እኔን ሰማ። ክህነትን ስትሰጥ ወልድ አብ ወልድ ማርያም የወልድ ልደቱ 2 ነው፣ ከ2 አትቀንሱ፣ 3 ነው አትበሉ ብለ አስተምረ ስልጣን ስጣቸው አለ። ማርቆስ ሆይ ዝክርህን የዘከረ አንተን በምታስተምረው በሃይማኖት የጸና ከካህናትም ክህነት በአንተ የተቀበለ በትምህርትህ ቃል የጸና አንተ በተቀመጥክበት ዙፋን የተቀመጠውን እኔ በሰማያት ባለው አባቴ ፊት እምረዋለሁ፣ ከኃጢአት ነፃ አደርገዋለሁ። ይህን ብሎ ከሱ ተሰውሮ በክብር ወደ ሰማይ አረገ። ከዚህ በኋላ መናፍቃንን ይህን ሰምቶ አወገዘ። አቡነ ማርቆስንም አስቀድሞ ንጉሡን መልካም ምክር 4 ቀን መክሮታል፣ አልቀበልም ስላለው ከ4 ቀን በኋላ እነዚህን ክፉዎች መናፍቃንን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉትን ከሃዲያን በሙሉ በሕይወቱም በሞቱም ሃይማኖትን የሚጠረጠሩ መናፍቃንን ሁሉ አወገዘ። ይህም መናፍቃን ደጋጎች የኢትዮጵያ መነኮሳትንና አባታችን አቡነ እስትንፋሰ ክርስቶስ ተቃወማቸው። ከንጉሥ ጋር ተባብሮ ብዙ ስቃይ አሰቃያቸው። ማሸነፍ ግን አልቻለም። ንጉሡን የኢትዮጵያ ሀገር ሃይማኖት ወደ ጸጋ ወይም ወደ ካቶሊክ 2 ባህሪ ክህደት መልስ አለው። ንጉሡም ይህን ሰምቶ በኢትዮጵያ አድባራትና ገዳማት ያሉትን መነኮሳት መምህራን መናንያን ያመጡ ዘንድ በጎጃም፣ በትግራይ፣ በሮሃ፣ በፀውንሰል ይኸውም ወደ አባ ምህረተ ክርስቶስ ቦታ ወደ አንባሶል ወታደሮች ላከ። እነሱም በጽድ እንጨት ላይ ቆሞ ብዙ ዘመን ሲጸልይ የነበረውን አባ ምህረተ ክርስቶስ የተባለ ታላቅ መነኩሴንም አውርደው ይዘውት ሄዱ። ዳግመኛም ንጉሥ ወታደሮቹን ወደ ሸዋ ሀገርና ገዳማት ወደ ዳውንት ሀገር ላከ። ወታደሮቹንም እግዚአብሔር የማይፈሩ የሰው ፊት የማይፈሩ ጨካኞች አለመኔዎች ነበሩ።
እነሱም ወደ ደብረ አስጋጅ መጥተው አቡነ እስትንፋሰ ክርስቶስን ፈለጉት፣ ሊያገኙት አልቻሉም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፍ ሰውሮታልና እረፍቱን በሰማዕትነት አይደለምና ወደፊትም የሚሰራው ብዙ ሰራ አለና ወታደሮችን ከሀገሩ ሰዎች ጋር 55ቱን ሀገር እየወረሩ አባታችን አቡነ አካለ ክርስቶስን ካለበት ደብረ ጸበል ጎል ደረሱ። ገዳማትንም ካሉበት ደርሰው እነዚያን ገዳማት ወረሩ። የእነዚህም ገዳማት ስም የአባታችን የአካለ ክርስቶስ ገዳም ጸበል ጎል፣ የአባ ስነ ድንግል ገዳም ሞገራ፣ የአባ ዝክረ ክርስቶስ ገዳም እግረ ጸወን፣ የአባ ጸጋ ክርስቶስ ሰገድ፣ የአባ ሉቃስ፣ የአባ ቃለ አብ ሸዳሄ ህንፃ፣ አባ ሙሴ፣ የፍቅር ክርስቶስ ቁሊለታ፣ የኤዎስጣቴዎስም የአባ መለኮት ክርስቶስ። እነዚህን ስማቸውን የጠራናቸውና ከጎጃም ሀገር የመጡ ደጋጎች እግዚአብሔር ፊት ለፊት የሚያዩ አባቶች ናቸው። እነሱም መካከል ሙታን ያስነሳ፣ በብርሃን ሰረገላ የሚሄድ፣ የእውራን ዓይን ያበራ፣ ለምጽን ያነጻ አለ። ከሰማይ ህብስ ተቀብሎ የሚመግብ፣ የመላውን ውሃ የከፈለ፣ ተራራውን ያፈረሰ አለ። ለቅዱሳን አባቶች የሰማዕትነትን አዝመራ በደረሰ ጊዜ የንጉሥ መልእክተኞችን መናፍቃን እነዚህን ከበቧቸው። አባ አካለ ክርስቶስ ካለበት ደርሰው ዛሬ ከዚች ገዳም ሳናወጣችሁ አናድርም፣ በገዳምም ያሉትን ልጆችህን ሰብስባችሁ በእግሩም የሚሄድ አንድ ሰው እንዳይቀር ንጉሡ አዟልና ብለው ተናገሩ። አባታችን አካለ ክርስቶስ ይህን ሰምቶ ረጅም ጸሎት በጸለየ ጊዜ የእግዚአብሔር መልአክ ወደ እርሱ መጥቶ አትፍሩ፣ ሂዱ፣ በሰማዕትነት ሙታችሁ መንግሥተ ሰማያትን ትወርሳላችሁ፣ የሕይወትን አክሊልን ትጎናጸፋላችሁ፣ የሙሽርነትን ዘመን ደርሷልና በርትታችሁ መከራውን ታገሱ። 12ቱን ሐዋርያት 318 ሊቃውንት ሃይማኖት በያስከውም እምነት ተአምራትን ያደርጉላችኋል። ዳግመኛም ያ መልአክ ለአባቶች በዚህ አካባቢ ያላችሁ በሰባቱ ሰዓታት ጊዜያትን ለማድረስ ደውልን የምትደውሉ ንጉሡን ይህ ሃይማኖት አይጠቅምህም አትመንበት ብላችሁ ንጉሡንና ይህን መናፍቅን አውግዛችሁ ለዩት ብሎ ወደ ሰማይ አረገ። ከዚህ በኋላ ቅዱሳን አባቶች ወደ አቡነ እስትንፋሰ ክርስቶስ ዘንድ ሄዱ። እነሱም በመስቀሉ እና በሰይፍ ጸሎት አጋንንትን የሚያጠፋ በአምባሰል አባ ምህረት ክርስቶስ፣ አባ ስሉስ ሰገድ ቁጥራቸውም 1200 የሆኑ የአባ ዘማርያምን፣ የአባ ዘገብርኤል፣ የአባ አብራኒዮስን ልጆች ናቸው። እነዚህም ቅዱሳን መነኮሳት አቡነ ዘበሰማያትን ከአቡነ እስትንፋሰ ክርስቶስ ተቀብለው በጸሎት አስበን ብለው ተማጸኑት። አባታችን አቡነ ክርስቶስም ጽኑ፣ ከያዛችሁት ሃይማኖትም አትናወጹ፣ ለእኔ ግን እረፍቴ በሰማዕትነት ይሆን ዘንድ አልተፈቀደልኝም። የእኔ እረፍት በሌላ ነው። እናንተ ግን በሰይፍ ተቆርጣችሁ የምታርፉበት ጊዜ ደርሷልና ሂዱ አላቸው። እነሱም ቡራኬ ተቀብለው ተመልሰው ከገዳማቸው ገብተው ሃይማኖታቸው የቀና መናንያን መነኮሳት ልጆቻቸውን ሰብስበው የእነዚህን ቁጥራቸው 700 ወንዶች መነኮሳት 400 ሴቶች መነኮሳያን ናቸው። አባ አካለ ክርስቶስም የሚፈራ የሚጠራጠር አይሂድ ይመለስ፣ ያመነ የማይጠራጠር የሞቱን መስቀል ጨክኖ ይቀበል ዘንድ ይከተለን፣ ቤቱን አይዝጋ፣ ስንቁን አያዝ፣ የሃይማኖትን ሰይፍ ይዞ ይከተለን። የጽድቅ አዝመራ የሰማዕታት ጊዜ ደርሷልና የሰማዕታት አሰር ፍለጋቸውን ተከትለን እንሂድ። በዚያ ጌታችን መድኃኒታችን እናገኘዋለንና ብዙ ጎዳና በመሄድ በሰይፍ በመቆረጥ ደማችንን በማፍሰስ የእነሱን ዋጋ እናገኛለንና አስቀድመውም የነበሩ ከሃዲያንን ደማቸውን ስላፈሰሱ የእኛንም ደም ያፈሱ እነሱን በሰይፍ ስለቆረጡ እኛንም በሰይፍ ይቆርጡን፣ ስለገረፏቸው እኛን ይግረፉን። የሚያቃጥል የፀሐይ ሐሩር የሚያጠወልግ የሚያቀልጥ ነውና በግርፋታቸው እነሱን እንምሰል። እየረገጡን እየደበደቡን ይነዱናልና
መከራ ሞታቸውንም ከተሳተፍን የምስክርነትን አክሊል አለን፣ ወደ ዘላለም ሕይወት እንገባለን። ዘሰማያት በሰማያት ጻድቃን ከሰማዕታት ጋር እንነግሳለን። ስለ ቀናች ሃይማኖታችን አንገታችንን ለተሳለ ሰይፍ እንሰጣለን። ይህችም የጌታችን መከራ መስቀሉን ተቀብለን የምንገባባት አገራችን ናት። አባ አካለ ክርስቶስ ይህንን ከተናገረ በኋላ 55ቱ የዳውንት መምህራን ከመላ ማህበራቸው ጋር ሄዱ። አባ አካለ ክርስቶስ በ800 ማህበር ጋር ተጓዘ። የአገሩም ሰዎች የነፍሳችንንና የሥጋችንን መማፀኛ ሃይማኖት መምህር አባ አካለ ክርስቶስ አባታችን ለእኛ ወዮልን ወዮታ አለብን። ከዛሬ ጀምሮ የታመሙትን የሚፈውስልን፣ ያዘኑትን የሚያረጋግልን፣ የለመንን የአባቶቻችን ልትሞቱ ነውን? እኛንም ከእናንተ ጋር እንሞታለን አሉ። የሰላማችን መሪ የሆንክ አባታችን እናት የሆንከን የመንግሥተ ሰማያት መሪ አባታችን ሆይ አንተን ባናውቅ የተሻለ ነበረ። ደስታችን ወደ ሐዘን፣ ብርሃናችንን ወደ ጨለማ ተመልሷልና እኛም በመከራና በድካም ተጣልን አሉ። የዳውንት አገር ሰዎች ሁሉ እየተጫጫሁ እነዚህን ቅዱሳን ተከተሏቸው። መጻጓን፣ አንካሳን፣ የተለያዩ ደዌ ያለባቸው አባታችን እያሉ በታምራት ከበሽታቸው ድነው ተከተሏቸው። እንጨቶችና ድንጋዮች በድንቅ ታምራት ተከተሏቸው። አባታችን አካለ ክርስቶስ ተመለሱ አላቸው። እንጨቶችና ድንጋዮች ወደ ኋላ ፈጥነው ተመለሱ። ከዚህ በኋላ የንጉሥ ወታደሮች ቅዱሳን እየነዱ ይዘዋቸው ሰውነታቸውን በፀሐይ ሐሩር እየቀለጠ ከገዳማቸው አወጧቸው። ሲሄዱም በመንገድ ድካም በጸናባቸው ጊዜ የሚያርፉበት ጥቂት ጥላ ፈለጉ። በጭንጫ ድንጋይ ላይ የወይራ እንጨት ነበረች። እነርሱም ለአባታቸው ለጻድቁ አካለ ክርስቶስ አባራብን ጠማን፣ ከላብ ጋር መጣብን አሉት። አባታችን በዚህ ጥላ ስር እረፍ አሏቸው። እነዚያም ቅዱሳን አንዱ በአንዱ ላይ እየወደቀ አንዱም በአንዱ ላይ እየወደቀች አረፈ። የእንጨቱም ጥላ ማረፊያ የሆናቸው ዘንድ አልበቃቸውም፣ እንደ ቅጠልም ረገፉ። 7ቱ መነኮሳት በማኅበራቸው ላይ የደረሰውን ስቃይ ባዩ ጊዜ እንደ በለስ ቅጠል ርግፍ ብለው ከመሬት ወድቀው የመረረ እንባን አለቀሱ። በፍጹም ልባቸውም ጮኹ፣ ወንድሞቻችን ሆይ ለጥማቸው ውሃን እናገኝ ዘንድ ውሃ ወደ አለበት እንሂድ። ጠምቶን በውሃ ጥም ደርቀን እንደምን እናድራለን አሏቸው። ዳግመኛም ወንድሞች መናንያንም አባቶች እኛ በጎቻችሁ ደከመን፣ እረኞቻችን የሆናችሁ እናንተ እኛ መንጋዎቻችሁን አጠጡን። ኃይላችን በውሃ ጥምና በፀሐይ ሐሩር ደክሟልና በምን ኃይላችን እንሄዳለን አሏቸው። የንጉሥ ወታደሮች የቅዱሳንን እንባና ለቅሶ ባዩ ጊዜ እጅግ አዝነው ከእነርሱ ጋር አለቀሱ። አቡነ አካለ ክርስቶስ ድንቅ ድንቅ ተአምራትን የሚያደርጉ እመቤታችን ዘወትር የምታነጋግራቸው፣ ሰማያዊ ንጉሥ ዘወትር የሚያነጋግሯቸው 7ቱ አባቶች መምህራን ተመልሰው ወደ እግዚአብሔር ፊታቸውን አንቅተው አቤቱ የእስራኤል አምላክ ሆይ ለእስራኤል ጭንጫ ላይ ውሃን ያፈለክላቸው በሲና ገዳም የጠጡ ዘንድ እንዲጠጡ ያደረክላቸው ሰማይንና ምድርን የምትገዛ ያለ አንተ ሌላ አምላክ የሌለ ስለ እኛም የምታዝንና ስለ ድካማችን የምታስብ ስለ ስም ብለህ ምራን፣ ማረን፣ መግበን። ቅዱሳን የነበሩ ሙሴንና አሮንን አቤቱ አንተ ሰማሃቸው፣ አንተም ይቅር አልካቸው። እነሱ እንደሰማሃቸው አቤቱ ወደ አንተ የለመነውን ልመናችንን ስማን ብለው ጸለዩ። አባቶችም ይህን ብለው 3 ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጭንጫውን ድንጋዩን በበትረ መስቀላቸው 3 ጊዜ ወጉት። በዚያን ጊዜ በ11 ሰዓት ብዙ ውሃ በቅዱሳን አባቶች ጸሎት መነጨ። 7ቱ መነኮሳት ማኅበርተኞቻቸው የእግዚአብሔር ታዳጊነቱን ቸርነቱን ታየ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸር እንደሆነ ታውቁ ዘንድ ተነስታችሁ እርሱ የሰጣችሁን ቅመሱ አሏቸው።
ምግባችሁም ከእሱ ዘንድ ነውና ከእንግዲህ ጨክኑ፣ ሁላችሁም በእግዚአብሔር የመናችሁ ሆናችሁ ልባችሁን አጽኑ አሏቸው። እነዚህም ማኅበረ ይህን ባዩ ጊዜ እጅግ አደነቁ። በልተውም ጠገቡ፣ ጠጥተውም ረኩ። ምግብና ውሃንም ኃይል ሆናቸው። ውሃንም እስከ ዛሬ ተአምር እያደረገ ስለ እነዚያ ማኅበረ ከዚያም አደረ። ከዚህ በኋላ በማግስቱ ወታደሮች ተነስተው ቅዱሳንን ይዘው አረንጓ ወደምትባል አገር አደረሷቸው። ለንጉሡም መምጣታቸውን ነገሩት። ከሰባቱ አባቶች ጋር የነበሩ ከጎጃም 77 መምህራንን 170,000 ከ150 ምእመናን ከትግሬ አገር 101,000 ከዋሻ ሀገር 20,200 ከመላው ኢትዮጵያ 18 ሚሊዮን ናቸው። ቁጥራቸው ያልታወቀ ብዙ የሆኑ ሃይማኖታቸው የጸኑ እነዚህ ጋር አሉ። መምጣታቸውን ለንጉሥ በነገሩት ጊዜ አምጧቸው ብሎ እሱ በዙፋኑ ላይ ተቀመጠና ሰራዊቱንም ሰበሰበ። መግረፊያ ጅራፍንም የሚተኩሱ ሰይፍንና የጦር መሳሪያን የታጠቁ እንደ አንበሳ የሚደነፉ የሚያስፈሩ የመንግስት ልዩ ኃይል በዚያ ቅዱሳን መነኮሳት እናቶች መበለቶችና ያስደነግጧቸው ዘንድ መሳሪያቸውን ታጥቀው ተዘጋጅተው ቆሙ። አባታችን ጻድቁ አካለ ክርስቶስ ልጆቹ ለሆኑ ለነዚያ ማኅበር መከራውን ታግሱ፣ ልባችሁን አጽኑ፣ እግዚአብሔርን ተስፋ አለኝ ታደርጉ። የጻድቃን ድህነታቸው ከእግዚአብሔር ዘንድ ነው። በችግራቸው ጊዜ የሚከራከርላቸው የሚረዳቸው ከኃጥአን እጅ ፈጽሞ የሚያድናቸው እሱ ነው ብሎ ነቢዩ ዳዊት እንደተናገረ ሃይማኖቱ እንደ ጠንብ የከረፋ ፈራሽ በስባሽ ሟች ከሆነ ከንጉሥ ፍርሃት የተነሳ ለምን ትረበሻላችሁ አላቸው። አባታችን አቡነ አካለ ክርስቶስ እንደዚሁ ብሎ አጸናቸው። ንጉሥም በጉባኤ መካከል አምጥተው ያቆሟቸው ዘንድ ሰራዊቱን አዘዛቸው። ሰራዊቱም አምጧቸው። ቅዱሳኑም ወንጀለኛ በሆነ በንጉሥ ፊት ቆሙ። ያም ንጉሥ እነዚያን ማኅበር እናንተ በሃይማኖቴ እመኑ፣ ለመንግሥቴም ክብር ተገዙ፣ ስገዱ ብሎ ጠየቃቸው። አባታችን ከድንግል እናቱ ጋር እግዚአብሔር ያልወደደውን ክህደትን ታስተምሩ ዘንድ እናሰናብትህም። ሃይማኖትስ ማስተማር ለጳጳሳት፣ ለመምህራን፣ ለአባቶች መነኮሳት ነው። የንጉሡ ሥራ ግን ሃይማኖትን በአቀኑ 318 ሊቃውንት እና በአባቶቻችን ሐዋርያት ሃይማኖት ጸንቶ በመልካም አገዛዝ ሀገርን መግዛት ነው። የቀና ፍርድን መፍረድ ነው። ለነዲያን ለምስኪንና መፍረድ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተራቆቱትን ማልበስ ይገባሃል። ወርቅና ብርን የአማረ የሐርና የተለያየውን ልብስ በምድር ማከማቸት አይጠቅምህም፣ ቤተ ክርስቲያንን ማሳነጽ ይጠቅመሃል አሉት። ንጉሡም ስለ መልሳቸው ተቆጥቶ አንድ አንበሳ ሆነ። እነዚህንም አባቶች በሃይማኖቴ አታምኑምን? በእኔ ላይ ትታበያላችሁን አላቸው። ቅዱሳን አባቶችንም ክፉ በሆነች ሃይማኖትን እና አናምንም፣ ይህን አናደርግ ዘንድ ለእኛ አግባብ አይደለም ብለው መለሱለት። ንጉሡም እንደዚህ እኩል መልስ ስንመላለስ እንውላለንን? 3 ድለት ብላችሁ እመኑ። በእነዚህ በሰራዊት ሁሉ መካከል እንዳታፍሩ፣ ከነማኅበራችሁ ራቁታችሁንና ሁናችሁ እንዳትታዩ አላቸው። ያሰቃዩአቸው ዘንድ ወታደሮችን አዘዘ። የንጉሥን ወታደሮች በጦር መሳሪያቸውና ከባድ በሆነ በትር ጀርባቸውንና ደረታቸውን ቀጠቀጧቸው። እነዚያም ቅዱሳን ማኅበር የውሃ ጎርፍ እንደሚጮህ ከመከራው የተነሳ ተጫጫሁ። በክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ወይስ ጦር ነውን አሉ። ነፋስ ውሃን እንደሚያናውጥ ተነዋወጡ። ከዚህ በኋላ እግዚአብሔር ጸሎታቸውን፣ ለቅሷቸውን፣ ግርፋታቸውን፣ የራሳቸውን መቆረጥ፣ የደማቸውን መፍሰስ ተቀብሎ ከንጉሥ ቁጣ ሌሎችን ያልተያዙትን ምእመናን ያድናቸው ዘንድ ፈጽሞ ወደ እግዚአብሔር ጸለየ። ሁሉም ከለቅሶ ጋር በአንድ ቃል
አባታችን ሆይ አቤቱ ወደ ፈተና አታግባን፣ ሃይማኖትን ከመካድ አድነን ብለው ጮኹ። ከቅዱሳን ቃላቸውና ጩኸት በምድር ላይ ከሚፈስ ከአባቶቻችን መነኮሳትና ከእናቶች መነኮሳያን እንባም የተነሳ ምድር ደነገጠች፣ ተናወጠች። ከዚህ በኋላ ንጉሡ ወደ እስር ቤት አስገብተው ያስሯቸው ዘንድ አዘዘ። አንድ ቀንም አስራዋቸው በማግስቱም ያወጧቸው ዘንድ አዘዘ። ቅዱሳንም ከእስር ቤት አውጥተው ከንጉሡ ፊት መጥተው በቆመ ጊዜ በሃይማኖቴ አምናችኋል አላመናችሁም ብሎ ጠየቃቸው። ቅዱሳን አባቶችም በአንድ ቃል በረከሰች ሃይማኖት አናምንም፣ ሰማዕትነትን ሁሉ የምትገድል ንጉሥ ሆይ በእኛ ላይ የፈለከውን አድርግ አሉት። ከዚህ በኋላ ተቆጥቶ የቅዱሳን አባቶች መነኮሳት የእናቶቻችን መነኮሳያት አስኬማቸውን ልብሳቸውን ያስወልቋቸው ዘንድ አዘዘ። እኔም የምንኩስናዬን ልብስና አስኬማዬን ለእነዚህ አልሰጥም፣ ራሴን ይቆርጡ በጦር ጎነን ይወጉ ዘንድ አይሆንም፣ ከነ አስኬማዬ ከነ ቅናቴ ከነቆቤ ልሙት ያለ አለ። ነገር ግን በደበደቧቸው፣ ፊታቸውን በጥፊ በመቷቸው፣ በመሬት ላይ በወረወሯቸው፣ በእግር በረገጧቸው፣ በገፈተሯቸው ጊዜ ቅናታቸውን በስቃይና ለመናገር የሚያስጨንቅ መከራን ፈቱ። የዚያም የመናፍቃን ንግግር እንደ እሬት የመረረ ነበር። የጩኸትና የለቅሶ ድምፅ እስከ ሰማይ ተሰማ። ከዚህ በኋላ ሃይማኖትን ካዱ የሚል መናፍቅ መጥቶ ተከራከራቸው። ብዙ የክህደትንም ነገር አምጥቶ ዘበዘባቸው። እነሱም ከ318 እና ከሐዋርያት መጻሕፍት ጠቅሰው መለሱለትና አወገዙት። ከዚህም ጊዜ መልስ አጥቶ በእጁ እየዘበዘበባቸው ያ አመፀኛ መናፍቅ አፍሮ ሄደ። ንጉሡም መልሶ በዚህ ሃይማኖት ካላመናችሁ ራሳችሁን በሰይፍ ይቆርጡ ዘንድ ቅንጭብ አድሮ ማር ቆልቋል ወደ አለበት ወደሚያቃጥል እሳት ይጨምሯቸው ዘንድ አዛለው ብሎ እያስፈራራ ሰይፉን እሳቱን እያሳየ ይሸነግላቸው ጀመር። የቅዱሳን ማህበር በሙሉ ሰይፍ፣ እሳት፣ ጦር እነሆ በፊት ናቸው፣ የፈለከውን አድርግ፣ እኛ በረከሰች በአንተ ሃይማኖት አናምንም፣ በቀናች በአባቶቻችን ሃይማኖት ጸንተን በሃይማኖታችን ሳለን ብንሞት ይሻለናልና በጴጥሮስና በጳውሎስ ስልጣን ሃይማኖትን በአቀኑ በ318 ሊቃውንት ስልጣን በእኛም ስልጣን አወገዝናችሁ፣ የተለያችሁ የታሰራችሁ ሁኑ ብለው በአንድ ቃል ተናገሩ። ከዚህ በኋላ አባቶች በዚህ ሁሉ ሽንገላ ለምን ትፈተተናለህ ብለው ተቆጡ። ንጉሡም ወደ እሳት ይወረውሯቸው፣ የማይበሩን ሁሉ ራስ በሰይፍ ይቆርጡ ዘንድ ወታደሮችን አዘዛቸው። የታዘዙት ወታደሮች እሳት አንድደው ከእሳት ውስጥ ወረወሯቸው። እሳቱን ፈጽሞ አላቃጠላቸውም፣ አልነካቸውም፣ እንደ በረዶ ቀዘቀዘ እንጂ። እነሱም የሰለስቱ ደቂቅን ጸሎት እየጸለዩ ሳይቃጠሉ ከእሳት ወጡ። ከዚህ በኋላ ንጉሡ የተራቡ ኃይለኞች አንበሶችን አምጡ ብሎ አዘዘ። እነሱም የተራቡ አንበሶች ወደ ቅዱሳን እየተሯሯጡ መጥተው ከእግራቸው ላይ ወድቀው እግራቸውን ይስሟቸው፣ ይተሻሿቸው። እነሱም ይረግጡትን የእግራቸውን ትቢያ ይልሱ ጀመረ። የንጉሡ ሰራዊት ይህን ተአምር ባየ ጊዜ ፈራ፣ ደነገጡ። በእነዚህ ቅዱሳን ሃይማኖት አመኑ። የንጉሥ መኳንንትና የተለያዩ ባለስልጣናት ንጉሡን እነዚህ አንበሶችን የሚያሰግዱ እሳትን የሚያቀዘቅዙ ፈጣሪ እግዚአብሔር የሚፈሩ ቅዱሳን መነኮሳትን ትጣላቸው ዘንድ ፈጽሞ አግባብ አይደለም አሉት። ንጉሡም ተቆጥቶ በሃይማኖቴ ካላመኑ አልተዋቸውም አለ። ዳግመኛም ንጉሡ ከዚህ ከመናፍቅ ጋራ መክሮ በሰይፍ አንገታቸውን ይቆርጣቸው ዘንድ አዘዘ። ብዙ ከተጨቃጨቁ በኋላ ወታደሮች ሰይፍ ይዘው ይቆርጧቸው ዘንድ ቅዱሳንን ከአዳራሽ አውጥተው እየነዱ ወሰዷቸው። በምግባርና በሃይማኖት የጸኑ እነዚህ ቅዱሳን በሃይማኖት ጸንተው ለሞት መጨክነው ዓይኖቻቸውን ወደ ሰማይ ቀና አድርገው ፈጽመው ወደ እግዚአብሔር ለመኑ። አባታችን አቡነ እስትንፋሰ ክርስቶስ እነዚህ ሰማዕታት በሃይማኖታቸው እንዲጸኑ እና ፈጣሪያቸውን እንዲሰማቸው
በረቀቀ ጸሎቱ በጸና እንባው ወደ እግዚአብሔር ይመለከትላቸው ነበረ። ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና በአቡነ እስትንፋሰ ክርስቶስ ጸሎትና በእነሱ ጸሎት ወደ እነሱ መጥቶ ሰማዕትነትን የተቀበሉትን ቃል ኪዳን ሰጣቸው። ቃል ኪዳኑም ይህ ነው። እውነት እውነት እላችኋለሁ መታሰቢያችሁን የሚያደርግላችሁ ስማችሁን የሚጠራ የገድላችሁን መጽሐፍ የጻፈውን ያጻፈውን ሰው ያነበበውን የሰማውን ስሙን በሕይወት መጽሐፍ እጽፈዋለሁ። በስማችሁም የሚማጸን ጸሎቱ ፈጥኖ በእኔ ዘንድ ይሰማለታል አላቸው። ጌታችንም ይህንን ብሎ ከእነሱ ተሰወረ። ከዚህ በኋላ ቅዱሳን አባቶች ከማይበራቸው ጋር እየጸለዩ አንገታቸውን ዘንበል አድርገው ሰጧቸው። ቅዱሳንም በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ እያሉ ሳሉ ሰይፍንም በሰይፍ አንገታቸውን ቆረጧቸው። ያን ጊዜ ከአንገታቸው ውሃ፣ ወተት፣ ደም ፈሰሰ። መላእክትም በብርሃን ልብሳቸው ረበው ጋርዷቸው የተሰወሩ ቅዱሳን መጥተው መዝሙረ ዳዊትን ከመጀመሪያ እስከ መጨረሻ የ15ቱ ነቢያትን የ5ቱ መኃልያተ ሰሎሞንን ጭምር የ7ቱን ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር ጸለዩላቸው። ጸሎታቸውን ከጨረሱ በኋላ እነዚህ ቅዱሳን መላእክት በአንድነት ወደ አየር ወጥተው ሃይማኖት የካዱትን የኢትዮጵያን ሰዎች ያወግዟቸው ጀመር። በዚያን ሰዓት ታላቅ ዝናብና በረዶ፣ ንጹስታ፣ ነጎድጓድ፣ መብረቅ፣ ደመና፣ ጭልምልም ያለ የሚያስፈራ ጉም ሆነ። መብረቅም ከንጉሱ ሰራዊት መካከል 7 እጅ የሚሆኑትን ገደለ። የሚጠራጠሩ ተጠራጣሪዎችን እግዚአብሔር ተቆጥቶ ባመጣው መብረቅ አለቁ። በቀናች ሃይማኖት ያመኑ የክርስቶስ መስቀሉ ጋሻ መሆናቸውን በተአምራት ድነዋል። ስለቀናች ሃይማኖት አምነው የተገደሉ የእነዚህ ቅዱሳን መነኮሳት ስጋቸው ወንጀለኞች ከሚሆኑ ከንጉሥ እና ከሰራዊት ዓይን ተሰውረን ከምድር 7 ክንድ ክፍል አለ። ቀስት ደመናም ከነሱ በላይ ተተክሎ ጋረዳቸው። ሰማዕትነትን በተቀበሉ በቅዱሳን ራስ ላይ አክሊል ወረደ። በመንግሥተ ሰማያት የምስክርነትን አክሊል ተቀብለው ወደ ዘላለም ሕይወት ገቡ። የእነዚህ ቅዱሳን መነኮሳት ነፍሳቸው ከጻድቃንና ከሰማዕታት በተጋድሎም ጸንተው ኖሩ። ከመነኮሳት ከደናግል ከቅዱሳን አንገት የቆረጡ እነዚህ ወታደሮች አብደው ልባቸውን አጥተው የገዛ ስጋቸውን እየቆራረጡ እየበሉ በክፉ አሟሟት ሞቱ። ይህ ሁሉ ተአምር የተደረገው በአባታችን በአቡነ እስትንፋሰ ክርስቶስ ጸሎትና ልመና በእንባውና በስግደቱ ብዛት ነው። የነዚህ የቅዱሳን ጸሎታቸውና በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ተአምር አነባለሁ። የአባታችን እስትንፋሰ ክርስቶስ ተአምር ነው። ጸሎትና በረከቱ ከሁላችን ጋር ይሁንና ዛሬም ዘወትርም ለዘላለሙ። በክፉ በሽታ እግሩን የታመመ አንድ ካህን ነበረ። ብዙ መድኃኒት አድርጎ ምንም ሳይድን ቀረ። ከዚህ በኋላ የአባታችን እስትንፋሰ ክርስቶስን ዜና ተአምራቱን ሰምቶ በቃል ኪዳኑ አምኖ በብዙ ድካም ከዚያ ደርሶ ከመቃብሩ ላይ አፈሩን ወስዶ ገድሉ በተነበበበት ውሃ ለውሶ ቁስሉን ቀባው። በዚያን ጊዜ በአባታችን ጸሎት ከደዌው ዳነ። በዚያን ጊዜ ልቦናው በአባታችን ፍቅር ተነድፎ የሚያልፈውን ይህን ዓለም ትቶ የመነኮስ ዘንድ ወደደ። አባታችን ሌሊት በሕልሙ ተገልጦለት ይህን ዓለም ትተ ከመነንክ እድል ፈንታ ጽዋ ተርታ ከእኔ ጋር ይሆናል አለው። ያም ካህን በማግስቱ ይህን ዓለም ትቶ መንኖ ወደ ገዳም ገባና በጾምና በጸሎት ተወስኖ ንስሐውን ከፈጸመ በኋላ ሙቶ በአካለ ነፍስ ወደ አባታችን ሄደ። አባታችን አስቀድሞ ተስፋ እንደሰጠ ወደ ሰማያዊት ቤቱ አስገባው። እግዚአብሔር በአማላጅነቱ በጸሎቱ ሁላችንን ይማረን፣ ይቅር ይበለን፣ ይዘከረን። የይቅርታ አምላክ ሁላችን ይመልከተን።
ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። የይቅርታ አምላክ ይዘከረን። ከቅዱሳኑ በረከት ያሳትፈን ዘንድ ለታመምነው ለታመሙት በሙሉ በሆስፒታል በቤታቸው በጸበል ስፍራ የእግዚአብሔርን ፈውስ ጠል በረከቱን የሚጠባበቁትን ሁሉ እግዚአብሔር ይፈውስልን ይፈውሰን። ታስረው የሚጨነቁትን ፍርድ የተጓደለባቸውን በኢትዮጵያ በተለያየ ዓለማት ያሉትን ሁሉ እግዚአብሔር ያስፈታልን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። እንግዲህ ዛሬ ለመጀመሪያ ጊዜ እህታችን ልካልኝ ታቀርብልናለች። ከራሷ አንደበት ትሰማላችሁ። ቃለ ሕይወት ያሰማል ለእህታችን። እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድንቅ የሆነውን ተአምር ስንክሳር ገል
ድርሳናት ይህን ጸበል ጸዲቅ ለዓለም ሁሉ ሼር እንድታደርጉልን በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሐምሌ 9 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 9 በዚህ ቀን የአምስቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት አረፈ። ዲዮቅልጥያኖስም በካደና ጣዖትን ባመለከ ጊዜ ምእመናንን ያሰቃዩአቸው ዘንድ መኳንንቱን ወደ ሀገሮች ሁሉ ላከ። ለጣዖትም እንዲሰግዱ ያሰግዷቸውም ነበረ። ስሙ ፍላጦስ የሚባል አንድ መኮንንም ወደ አፍሪቂያ ሀገር መጣ። በዚህም ቅዱስ ለክርስቲያን ወገን መምህር እንደሆነ አገር ጠሩበት። መኮንኑም ወደ እርሱ አስቀርቦ ለአማልክት እንዲሰዋ አዘዘው። ቅዱስም እንዲህ ብሎ መለሰለት፣ ሰማይና ምድርን የፈጠረ አምላክን ትተን ጣዖት ማምለክ አይገባንን። መኮንኑም በእውኑ አርጤምስንና አጵሎንን አርዳሚስንም ሌሎችን አማልክቶች ያይላቸዋልን? ሌላ ነውን? አንተ የምትናገርለት አምላክ ካለ እነዚህ አማልክት አይደሉንም አለው። ቅዱስ ቴዎድሮስም መልሶ አዎን አማልክት አይደሉም፣ ክብር ይግባውና ከአንድ ከኢየሱስ ክርስቶስ በቀር አምላክ የለም፣ እርሱም ለፍጥረቶች ሁሉ ፈጣሪያቸው ነው አለ። መኮንኑም ኃያለ ቃል ስለመመለሱ ተቆጥቶ 40 ቀን በግርፋትና በስቅላት በእስራትና በመንኮራኩራት እንዲያሰቃዩ ታዘዘ። እርሱ ግን ትእዛዙን አልሰማም፣ ከስቃዩም የተነሳ አልፈራም። ከዚህ በኋላ ራሱን በሰይፍ እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕትነትን አክሊል ተቀናጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን ከቆጵሮስ አገር ቅዱስ ታኦድሮስ በሰማዕትነት አረፈ። ከእርሱም ጋር 3 ሴቶችና ያሰቃዩት የነበሩ 2 መኳንንት ሉኪያኖስና ድግናኖስ አረፈ። ይህም እንዲህ ነው። ይህን ቅዱስ ወደ እነዚህ መኮንኖች ከሰሱት። በከሰሱትም ጊዜ እርሱ ክርስቲያንና የቆጵሮስ ኤጲስቆጶስ እንደሆነ ሰምተው ወደ እነርሱ አቀረቡት። ስለ ሃይማኖቱም ጠየቁት። እርሱም ክብር ይግባውና በጌታችን በኢየሱስ ታመነ። በበትሮቹም እየደበደቡና እየገረፉ ቀጡት። እርሱም እየዳ ሄዶ ጣዖቱን ረገጠው፣ ከመንበሩም ላይ ገልብጦ ጣለው። እሊህ 2 መኳንንትም ተቆጥተው ጽኑ ስቃይን አሰቃዩት። ስጋውንም በማቅ ጨርቅ ጨውና ኮምጣጣ ነክረው ፋቁት። እርሱም ጣዖቱን ይረግም ነበረ። ሁለተኛም ምላሱን ቆረጡት። ያን ጊዜ በዚያ ከነበሩ ሴቶች አንዲቱ ምላሱን አንስታ ወሰደች። ከዚህ በኋላ ቅዱሱን በአሰሩት ጊዜ ከሴትዮዋ እጅ ምላሱን ተቀብሎ በሆዱ ላይ አኖሩት። ወዲያውኑም ምላሱ ተዘርግታ ወደ አፉ ገባች። አንዲት ነጭ እርግብ መጥታ በቅዱስ ላይ ዞረች። ሁለተኛም ሶሪት ወፍ መጥታ በላዩ ተቀመጠች። እሊህ 2 መኳንንት አይተው አደነቁ። ሉኪዮስም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ያን ጊዜ መኮንን ድግናኖስ ተቆጥቶ ከቅዱስ ታኦድሮስ በኋላ ይከተሉ የነበሩ 3 ሴቶችን ገደላቸው። ከዚህ በኋላ ቅዱስ ታኦድሮስ ነፍሱን በሰጠ ጊዜ እርግቧና ሶሪት ወፍ በረው ሄዱ። ድግናኖስም አደነቀ። ሉኪዮስም የክርስትናን ሃይማኖት የቀናች እንደሆነች አስረዳው። ክብር ይግባውና በጌታ በኢየሱስ ክርስቶስ አመነ። ከዚህ በኋላ 2 መኮንኖች ከቆሮንጦስ አገር በመርከብ እስከ ቆጵሮስ ሄዱ። ከዚህ ክርስቲያን ሊያሰቃያቸው ሌላውን መኮንን አገኙ። ሉኪያኖስም ከድግናኖስ ተሰውሮ በመኮንን ፊት ቆመ። የጣዖቱን መንበር ገለበጠ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንን ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል ተቀበለ። ድግናኖስም ስጋውን ወስዶ ገንዞ ቀበረው። ከዚህ በኋላ ድግናኖስ በመኮንን ፊት ቆመ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ይህን በሰይፍ ራሱን ቆርጠው የሰማዕት አክሊል በመንግስተ ሰማያትን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በክብር ሰማዕት ጸሎት ይማረን ለዘላለሙ አሜን። በዚች ቀን መስተጋደል አባ ህልዮን አረፈ። የዚህ ቅዱስ አባት ስሙ ድስጣ፣ የእናቱ ስም ካልሞና ነው። የአገሩም ስም አይነ ፀሐይ ይባላል። እነሱም ቀድሞ በወጣትነት ጊዜ የወርቅና የብር አንጥረኛ ነበረ። በስራውም የተመሰገነ ነው። በአንዲት ቀን ከአረብ አገልጋዮች አንዲት ሴት መጥታ
ለጆሮዎቿ ጉትቻ እንዲሰራላት ለመነችው። ከሰራላትም በኋላ የሰራበትን ዋጋ ከእርሷ ፈለገ። በፊቱም ራሷን ዘንበል አድርጋ ወንዶች ከሴቶች የሚሹትን ብትሻ እነሆኝ አለሁ፣ ሌላ ገንዘብ ግን የለኝም አለችው። ይህንን በሰማ ጊዜ አንቺ የጫማውን አበጋዝ ልጅ ከእኔ ራቂ፣ ፊትሽንም አታሳይኝ አላት። ከዚህ በኋላ ሞትና ፍርድ መኖሩን ለነፍሱ እያሳሰባት በማደሪያው ውስጥ ጥቂት ቆየ። ተነስቶም ለድሆችና ለችግረኞች ገንዘቡን መጸወተ። ከገንዘቡን ከፍሎ ለእናቱ ሰጥቷት ተሰናበታት። ለ3 ቀን የሚበቃውንም ስንቅ ይዞ ወደ ገዳሙ ሄደ። እግዚአብሔር የልቦናውን ንጽሕና ስላየ መራው። የራቀውንም ቦታ ወደ እርሱ አቀረበለት። ወደ ኤርትራ ባህረ ዳርቻ በአንዲት ቀን ደረሰ። ቆሞ ሳለ ነጭ ልብስ የለበሱና እንደ ፀሐይ የሚያበራ መስቀልን የተመረጎዙ 3 ሰዎች ተገለጡለት። አነቁትና ከእሳቸው ጋር ወሰዱት። ወደ አትክልት ቦታ በደረሱ ጊዜ በትርና የዕንቁ መስቀል ሰጡት። በዚያም በአንድነት ጸለዩና ሰገዱ። ከሰገዱበትም ራሱን ቀና ባደረገ ጊዜ ከእርሳቸው ያገኘም አልነበረም። በመለየቱ ማዘነ፣ አለቀሰም። ከዚህ በኋላ ከአትክልት ቦታ ቅጠል እየበላ ውሃም ከእርሷ እየጠጣ ኑሮውን በብትህና አደገ። ወደ ቦታዎች ወደ ዋሻዎች ለመሄድ የፈለገ እንደሆነ በትረ መስቀሉ ታበራለት ነበረ። የረዘመውን መንገድ ትቀጠቅጥለት ነበረ። ልብሱንም ከእነዚህ ዛፎች ቅጠል ነበረ። የተረገመ ሰይጣን የተጋድሎውን በአየ ጊዜ ሰው ተመስሎ ወደ ክፎች ሰዎች ሄደ። እንዲህም ብሎ ነገራቸው። በገሌ በረሃ የተሰወረ ገንዘብ አለ። የሚጠብቀውን ከያዛችኋት ታገኛላችሁ። ወደዚያ ወንዝ ማዶ መርቶ አደረሳቸው። በደረሰም ጊዜ መሻገሪያ መንገድ አጣ። እጅግም ተጠምተው ነበርና ውሃውን እያዩ ወደ ውሃው መድረስ ተሳናቸው። ሁለተኛም በሚያስፈራ ዘንዶ ተመስሎ ቅዱስ ሕሊያንን ውሃ ሲጠማቸው አንተ ባልንጀሮችን እንዴት አትራራም? እንዴትስ ውሃ አታጠጣቸውም? አለ። በዚህ የሚይዙትን መስሎት ነበርና ለቅዱስ ሕሊዮንም በአውሬ አንደበት እግዚአብሔር የዘለፈውን መስሎት ውሃ ቀዳላቸው። የጠጣቸው ዘንድ ተሻገረ። እርሱም ድህነቱን አይተው ራሩለት። ልብስ ሊሰጡትም ወደዱ። ነገር ግን ደግሞ አልተቀበላቸውም። ወደ በዓቱም ተመለሰ። ሰይጣንም ተንኮሉ በከሸፈበት ጊዜ በደጋጎች መነኮሳት ተመሰለ። ሊያስቱም ወደ እርሱ ሄዱ። በመስቀል ምልክት በአማተበ ጊዜ አፍረው ተበተኑ። የእረፍቱም ሰዓት በቀረበ ጊዜ ቀድሞ ተገልጸውለት የነበሩ እነዚህ 3 ሰዎች መጥተው ገደሉን። ጻፉ። ባረፈ ጊዜም ቀበሩት። ለእግዚአብሔር ምስጋና እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። በዚች ቀን የመብራጣንና የቀፍሃላ ኤጲስቆጶስ የንድራኦስ መታሰቢያቸው ነው። የግብፃዊው የቅዱስ ሰርጊስ ቤተ ክርስቲያን ቅዳሴ ቤት ነው። ዳግመኛም ከአባ ኤስ ጋራ በሰማዕት የሞተ የ5500 የ4 ጭፍሮች መታሰቢያ ነው። በረከታቸው ከኔና ከእናንተ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን እንለምነው። የታመሙትን እንዲፈውስልን፣ የታሰሩትን እንዲያስፈታልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ውድና የተወደዳችሁ የቅዱሳን ዝክር ተከታታይ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው።
ቤተ እግዚአብሔር። እሺ በረከት ቅመሱ እረፍ በሉና። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ